የመጀመሪያው simplicity አሁን ላይ እንደውም አይከብድም ማለት ነገሮች በጣም ሶፊስቲኬትድ እየሆኑ የሰውን ፍላጎት በጣም በስተዋል ሚዲያውም ሲስተሙ በጣም ከባድ እየሆነ የመጣ ይመስለኛልና simplicity በጣም ትልቅ ፈተና ላይ እየገባንበት ያለው ጉዳይ አንዱ ይሄ ይመስለኛልና እንዴት ነው ሲምፕል ላይፍ የሚኖረው? simplicity እንዴት መሰለሽ ባኗኗርሽ መጀመሪያ ራስን ከመጠን በላይ አለማካበድ ራስን አለማስጨነቅ የብዙ ሰዎች ችግር ምንድነው በተለይ ታዋቂ በሚሆኑበት ጊዜ ራሳቸውን ያስጨንቃሉ ፖፑላር ነኝ ስለዚህ ከቤት ለመውጣት በጣም ይጨነቃሉ ሰው ያየኛል ስለዚህ ያንዳንዷ ቀን ከቤት ሲወጡ ወያይወጡ ይቀራሉ እንጂ ከቤት ሲወጡ የሆነ ነገር መሆን አለበት ተሰርተው ብለው ነው የሚወጡት ግን እንደሱ መሆን የለበትም ሲምፕል መሆን ትችላለሽ ያለበለዚያ እስረኛ ነው የምትሆኚው አሁን ብዙ ሰዎች ሆም አሬስት ውስጥ አሉ ታዋቂ ሰዎች የሚባሉ እዚህ ብቻ አይደለም ባለም ዙሪያ ያሉትን ነው ማወራው ሆም አሬስት ውስጥ ይቀመጣሉ ምክንያቱም ወደ ፐብሊክ ሲወጡ ሲምፕል ሆነው መውጣት አልለመዱም ጸጉራቸው እንደዚህ ያበጥረው ወደ ኋላ ሲዘው ምናምን በትንሽ ሜካፕ ምናምን መውጣት አልለመዱም ሴቶቹ እያንዳንዷ የሚሄዱበት ቦታ ላይ የሆነ ነገር መደረግ አለበት ፊታቸው መሰራ ያስጨንቃል ቢ ሲምፕል ህይወትሽን ለማስተካከል ወደ አንድ ቦታ ስትገቢ አንዳንድ ቦታ አቀመጥና አያለሁ ታዋቂ ሰዎች በተለይ ሲመጡ ይጨነቃሉ ግን በቃ ሰው ያለበት ቦታ ሲመጡ ይጨነቃሉ እኔ ስወጣ አንድ ቦታ ሲሄድ ለአምሮ የምነግረው ነገር አለ ማንንም አያውቀኝም ብዬ ነው የምሄደው ማንንም አያውቀኝም ብዬ ገባለሁ ስለዚህ ዘና ብዬ ነፃ ሆኜ እመላለሳለሁ ባኗኗራችን ቤታችንን ተመልከች ቤቱን እናስጨንቀዋለን በፈርኒቸር ብዛት እናስጨንቀዋለን በቃ እዛ ጋር ሌላ ሶፋ እዛ ጋር ሌላ ሶፋ እዛ ጋር ሌላ ዕቃ እዛ ጋር ሌላ ዕቃ እዛ ጋር ኮሜዲኖ እዛ ጋር ምናምን ቀለል ስታረጊው ቤቱም ይቀላል ሲምፕል የሆኑ ፈርኒቸሮች ይበቃሉ ለልጆች ካሉ ለልጆች የሚያስፈልጉ ነገሮች ታረጊያለሽ እንጂ ቤቱን በፈርኒቸር አለማስጨነቅ ሲምፕል ማድረግ ባኗኗርሽ አሁን እኔ ግሮሰሪ ሄዳለሁ ራሴ በሾፒንግ ምናምን ሄዳለሁ ግሮሰሪ ገባለሁ ፈልገውን ነገር ፒክ አረጋለሁ ሰዎች ሊያቆኝ ይችላሉ መብታቸው ነው ሰላም ካሉኝ ሰላም አሉኝ ከተነሱ ፎቶ ተነሱ የምፈልገው ነገር ገዝቼ ራሴ ሄጄ ገዝቼ ምናምን ወጣለሁ መንገድ ላይ ብቻዬን በእግሬ ወክ አረጋለሁ ከዛ በነፃነት ምንም ችግር የለም ራሴን ሳላከብደው ማለት ነው ይሄ ሲምፕሊሲቲ ይረዳኛል ከዛ ደግሞ ስልክ ይደወልልሻል አይደል ስልክ ሲደወልልኝ እኔ አላካብድም ካነሳሁኝ በትህትና አወራለሁ በቃ ድምጼና ጎርንኝ ምናምን የደወለውን ሰው ያላስጨንቀው but friendly ሆነሽ ሲምፕል ሆነሽ መኖር ትችላለሽ እና ይሄ ያቀላል ላክብደው ብል ከብጄ ሰውም ላይ ከብዳለሁ ከዛ ደግሞ ራሴንም አስጨንቀዋለሁ ሰውንም ማስጨንቃለሁ ህይወቴን መራራ አድርገዋለሁ እና ሲምፕሊሲቲ በጣም ይረዳሻል አንድ ጊዜ ካንድ ወዳጄ ጋር ጨርቆስ አካባቢ ዛ ወደ መስቀል ፍላወር ነው ጎበዝ ሜካኒክ ስላለ መኪና ልናስተካክል ሄድን እና ምሳ ሰዓት ደረሰ እዛ ጋር ትንሽዬ ግን ንጹህ ሽሮ ቤት አለች ምሳ ሰዓት ደርሷል ከዛ ምሳ ለምን አንበላም አልኩት የት አለኝ እዛ ቤት አልኩት ትገባለህ አለኝ ለምን አልገባም አልኩት በቃ ሽሮ ቤት ንጹህ ነው ገብተን በለልን ምንድነው የሆነ ክላስ ራስን ትልቅ ማረግ እንደዛ አልፈልግም እኔ ካረኩት ደግሞ ካቀለልኩት ህይወት ይጣፍጣል ስለዚህ ሲምፕሊሲቲ ይሄ ነው አኗኗርን ማቅለል እኔ ፈረንጆቹ በዚህ ደስ ይሉኛል ግሮሰሪ ገብቶ 2 ድንች ገዝቶ ይወጣል 2 ድንች ወይም 1 ሽንኩርት ገዝቶ ሲወጣ ይቻላል አንድ ቀን they don't care እኔም አሁን ወደ ሰፈር ስገባ ግሮሰሪ ጋር ቆም አድርጌ አምጣልኝ እስቲ 1 ኪሎ ሽንኩርት እና 1 ግማሽ ኪሎ ሎሚ ምናምን እላለሁ እገዛለሁ ግን ካካበድኩት ምንድነው መሆን ያለብኝ እንዲህ አይነት ቦታ መገኘት የለብኝም በቃ ትልቅ ሰው ነኝ ስለዚህ ሰራተኛ ብቻ ነው መሄድ ያለበት እላለሁ የላይፍ ሲምፕሊሲቲ ቀለል አድርጎ መኖር ህይወትን ያጣፍጣል አታክብዱት የምድር ኑሮ አታክብዱት ቀለል አድርጋችሁ ህይወት ከዛ ህይወት ያጣፍጣል አንዱ ይሄ ነው
ሁለተኛው ምንድነው? ትራንኩሊቲ ወይም መረጋጋት። ትራንኩሊቲ ይሄ ደግሞ በጣም ውብ የሆነ ነገር ነው ራሱ። ትረጋጊያለሽ። just take it easy። ሰዎች ሲያናግሩሽ መልስ ለመስጠት አትቸኩይም። ረጋ ብለሽ ታስቢበታለሽ፣ ትመልሻለሽ። ውሳኔ ለመስጠት አትቸኩይም፣ ትረጋጊያለሽ። ጊዜ አለ። ምንም የሚያጣድፍ ነገር የለም፣ ምንም የሚያስቸኩል ነገር የለም። እና መረጋጋት የሚሰጥሽ ህይወት አለ። ነርቨስ አለመሆን። ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ፣ ይደናገጣሉ። አንድ ነገር ሲመጣ፣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይና ነገሩን ሃንድል ለማድረግ ስትሞክሪ በጣም ጥሩ አድርገሽ ሃንድል ታደርጊዋለሽ። እና ትራንኩሊቲ ይሄ ነው። አንድ አባባል አለ ሁሉ ጊዜ ነው የምወደው። ከኋላ የተቀመጠው አለቅየው ሹፌሩን እቸኩላለሁና ቀስ ብለህ ንዳ አለው ይባላል። እቸኩላለሁና ቀስ ብለህ ንዳ። ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ ከሰይጣን ነው ይባላል። አሁን ያንን ያለበት ምክንያት ምንድነው? አለቅየው ቸኩሏል ብሎ እንትን ለመድረስ በጣም ሲነዳ ምናምን ወይ ይጋጫል ወይ መንገድ ይስታል። ስለዚህ የበለጠ ዲሌይ ይኖራል። እና ቴክ ታይም ለመተንፈስ ጊዜ ውሰጂ። ረጋ በይ። ዲፕ ብሬዝ ውሰጂ። ምንም ነገር ኢመርጀንሲ እንኳን መጥቶ አሁን ሐኪም ሆነሽ እንኳን ስትሰሪ በጣም ኢመርጀንሲ መጥቶ ሁሌ እንትን ስል ላጠፋ እችላለሁ። ግን ሰብሰብ ባርጎ ሐሳብን ቆም ብሎ ማየት ጥሩ ነው። በአማርኛ እኮ አባባል አለ፣ ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። የነ ቶሎ ቶሎ ቤት ግድግዳው የቸኮለች አፍሳ ደጋ። ስለዚህ ረጋ። በፐርሰናሊቲሽ ውስጥ እርጋታን ጨምሪበት። አሉ የተለያዩ ነገሮች ወደ ህይወታችን ይመጣሉ። ሲመጡ ግን አለመጣደፍ፣ ነርቨስ አለመሆን፣ አለመጨነቅ፣ ረጋ ብሎ ማሰብ፣ መጸለይ፣ አእምሮሽን ካልም ማድረግ፣ ማረጋጋት ያስፈልጋል። ይሄ እኔ የምጠቀምበት ነው። አንዱ ሲምፕሊሲቲ የምጠቀምበት ነው። ሁለተኛ ትራንኩሊቲ የሚባለው ትራንኩላይዘርስ የሚባሉ መድኃኒቶች አሉ። ታውቂያለሽ አይደል? ትራንኩላይዘርስ የሚባሉት የሚያረጋጉ መድኃኒቶች ናቸው። ግን በተፈጥሮ ትራንኩሊቲ ልትጠቀሚበት ትችላለሽ። መረጋጋት ነው። ከሲምፕሊሲቲ ትራንኩሊቲ አለ። እሺ፣ ሂዩሚሊቲ ትህትና እንምጣ። ትህትና ደግሞ ሂዩሚሊቲ እኔ በጣም ነው የምወደው፣ በጣም እጠቀምበታለሁ። ኢንቴንሽናል ነው። ሆም ብለሽ ነው የምታደርጊው። ትህትና በተፈጥሮ ትህትና አለ። ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው። ቅዱሱ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽው ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። እኔ አንዳንድ ቦታ ሲሄድ ወይ ለምሳሌ 3-4 ሰው የሚያስተምር ከሆነ አንድ ቦታ ላይ ሰዎች መጀመሪያ የውድድር ስሜት ሊሰማቸው ይችላል። ከዛ እኔ መጀመሪያ ቀድሜ እሸንፋለሁ፣ አንተ ትሻላለህ እለዋለሁ፣ አንቺ ትሻላለሽ እላለሁ። ወይም ደግሞ ልናገር ስቆም መጀመሪያ እነሱን አክብሬ ጀምራለሁ። ከዛ ያ ትህትና ነው። አንድ ጊዜ እኔም ብዬ ተናገርኩ መሰለሽ፣ እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። መድረክ ላይ ነው። ከዛ ደነገጡ። የትቢት ንግግር መሰላቸው። አንድም ሰው እኔም ማዋረድ የሚችል የለም አልኩ። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ፣ ራሴን ዝቅ አድርጌያለሁ። አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለም። አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል? ቤዝመንቱ የህንፃው ቤዝመንት ሰፊ ነው። ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው። 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም። አንቺ ቤዝመንቱን ያዡ። ማንም የለም እዛ ሰፊ ነው። እኔ አሁን ይመቸኛል ቤዝመንቱ። ስለማልወዳደር ከሰዎች ጋር ሰነብዬ ነው የምኖር። ከማንም ጋር ልወዳደር። ሰዎችን አከብራለሁ። ሰዎችን ከኔ የተሻሉ እንደሆኑ አድርጌ አስባለሁ።
ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል? እና ትህትና በጣም ይረዳል። ደግሞ ፍሬ ያለው ዛፍ ነው ዝቅ የሚለው። ፍሬ የሌለው ዛፍ ቀጥ ብሎ ነው የሚቆመው። ፍሬ ያለው ዛፍ ግን ይከብደዋል እና ወደ ታች ዝቅ ይላል። ራሱን ዝቅ ያደርጋል። ፍሬ ሲኖርሽ ራስሽን ዝቅ ታደርጊያለሽ። ስለዚህ ትዕቢትን ማስወገድ፣ በማንም ሰው ላይ አለመኩራት፣ ማንንም ሰው አለመናቅ፣ በቃ ማንንም ሰው አለመናቅ፣ ሁሉን ሰው ማክበር፣ ከዛ ደግሞ የተለየ ክብር ለሚገባቸው የተለየ ክብር መስጠት። ይሄ እጅግ በጣም አስፈላጊ ነው። ወደ ቀጣዩ ስንመጣ ደግሞ ክብርን መጠበቅ ወይም ዲግኒቲ ቅድም አልሽ አንቺ ትህትና ማለት ዝም ብሎ መቅለስለስ አይደለም አልሽ። ትህትና ማለት ደግሞ ዝም ብሎ ክብርን መጣል ግን አይደለም። ክብርን መጣል ግን አይደለም። ክብርሽን ትጠብቂያለሽ፣ ራስሽን ዝቅ ታደርጊያለሽ፣ ሌላውን ሰው የተሻለ አድርገሽ ትቆጥሪያለሽ። ሊንቁሽ ሲሞክሩ ግን አትስማሚ። እኔ የማደርገው ያንን ነው። በጣም ሰዎችን አከብራለሁ፣ የተሻሉ አድርጌ እሞክራለሁ። ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸውም። ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ። አንዳንድ ሰዎች አሉ አንቺ ሆን ብለሽ ዝቅ ስትይ የማይገባቸው ሰዎች አሉ። ትህትና አይገባቸው፣ ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ። እዛ ጊዜ አትፈቅጅላቸውም እና ትሁት እንሆናለን። ግን ክብራችንን ደግሞ እኔ ይደነግጡብኛል። እንደውም አንዳንዴ ያው በጣም ራሴን ትሁት አድርጌ ስለምመላለስ ከዛ ትህትናዬ ሳይገባቸው ቀርቶ አቢዩዝ ሊያደርጉኝ ሲሞክሩ በጣም አስደነግጣቸዋለሁ። ይደነግጣሉ። ጀቺ እግዚአብሔር የሰጠኝን ክብር ሊነኩ ሲሞክሩ ደግሞ አልፈቅድላቸው እና ክብርሽን መጠበቅ፣ የምዋረድበት ቦታ አለመገኘት፣ ሊያዋርደኝ የሚችል ቦታ ላይ አለመገኘት። የሚያዋርዱሽ ቦታዎች አሉ። ጠጥቶ መገኘት፣ ሰክሮ መገኘት፣ ላንቺ የማይሆን ቦታ፣ የሚጠጣበት፣ የሚጨፈርበት፣ የሚቃምበት ቦታ አለመገኘት፣ ወይም ደግሞ ሰዎች ክፋትን የሚሰሩበት ቦታ፣ ተንኮል የሚሰሩበት ቦታ፣ ጨካኝ ሰዎች ያሉበት ቦታ አለ። ከነሱ ጋር አብረሽ አትቀመጭም እና የክብርሽን ትጠብቂያለሽ፣ ትሁት ትሆኛለሽ። ግን ደግሞ የተሰጠሽን ክብር ደግሞ ትጠብቂያለሽ። ስለ ክርስቶስ ቀደም ስላነሳን ትህትናን ስናነሳ የሚመሰለው በበግ ነው። የእግዚአብሔር በግ ነው የሚባለው። በግን አስቢው እንዴት ምስኪን እንደሆነ፣ እንዴት የሚያሳዝን እንደሆነ አስቢው። ግን በበግ ብቻ ግን አይመሰልም። በአንበሳ ደግሞ የይሁዳው አንበሳ ነው ደግሞ የሚለው። ስለዚህ ሁለቱም ባህሪ ያለው እንደ በግ ነው፣ ትሁት ነው፣ ምስኪን ነው ይመስልሽ ምናምን። አስፈላጊ የሆነ ሲገኝ ደግሞ አንበሳ ነው። ሲደፍሩት ደፍሮት በሰላም የሄደ ማንም የለም ይባላል። እና ክብርን መጠበቅ ደግሞ ያስፈልጋል። እኔ እንደውም አሁን ላይ ሰዎች ከክብር ይልቅ ገንዘብ፣ ለምሳሌ ሚስትሪት እየተደረጉ እንደማይገባቸውም በሌሎች ሰዎች እየታዩ ገንዘብ እስካገኘው ድረስ እኔ ምን አገባኝ የሚላል። በቃ ክብር የምን ክብር ነው? እኔ ገንዘብ አይሆንልኝ ክብር ምን ያደርግልኛል የሚሉና አንዳንድ ያለው ባለጠጎች ከነሱ ዝቅ ያሉ ትናንሽ ሀብታሞች ይኖራሉና እንደፈለጉ ሲያዟቸው እንደፈለጉ ሚስትሪት እያደረጓቸው እነዛ ልክ ለነሱ ልክ እንደ አሽከር እንደ ሎሌ ይሆናሉና ይሄ ሰውዬ ለምንድን ነው በዚህ መጠን ትልቁን ሰውዬ ትንሽ ልጅ ሲንቀው እንደ ቆሻሻ ትሪት ሲያደርገው ለምንድን ነው በዚህ መጠን የሚቀበለው መረገጥን ብዬ አስባለሁ። ግን ያው ከጀርባ ገንዘብ እስካለ ድረስ ክብሬ ምናምን ምን ችግር አለው? ክብሩን ሰው ለገንዘብ ብሎ ይጥላል ማለት ነው። ይሄ በጣም የሚያሳዝን ነው። እኔም አይቻለሁት። እኔም አይቻለሁ። ትናንሾቹ ሀብታሞች ለትልቁ ሀብታም የሚሆኑት ነገር ይደብራል። በጣም ደስ አይልም። ሴቶችን በሴትነታቸው ክብራቸውን መጠበቅ አለባቸው። አዎ ክብራቸውን የሴት ልጅ ክብር አለ። ሴት ልጅ ራሷን የምትጠብቅበት እግዚአብሔር የሰጣት ክብር አለ። ያን ክብሯን ማስጠበቅ አለበት። ሊደወልላት ይገባል፣ ልትፈለግ ይገባል፣ ልትጠራ ይገባል። እሷ ሄዳ መለማመጥ የለባትም አይደል እንዴ? እሷ መለማመጥ ምናምን የለባትም። ክብሯን መጠበቅ አለባት። ክብሯን መጠበቅ ዲግኒቲ ራሱ ደግሞ ራሱን የቻለ ውበት አለው ለሴት ልጅም እና
ዲግኒቲ ደግሞ በጣም አስፈላጊ ነው። ወደ ፖዚቲቪቲ ወይም ደግሞ ቀናነት እንምጣ እና ይሄ ቃል ኦቨርሬትድ ሆኗል አሁን ላይ ይላሉ አንዳንድ ሰዎች። በቃ እዚህም ቀናነት እዛም ቀናነት ምንድነው ቀናነት ይሄ ወይም ቅን ማሰብ የሚለው ነገር ትንሽ አልበዛም ወይ? ሪያሊስቲክ በሆነ ነው እንጂ ማለት በቃ አንዳንዴ መጥፎ ከሆነ መጥፎ ነው፣ ህይወትም ጨለማ ከሆነ ጨለማ ነው ማለት ነው እንጂ ቀናነት እስከ ምን ድረስ ያስኬዳል ብለው ደግሞ የሚሟገቱ ሰዎች አሉ። ስለዚህ መጀመሪያ ዴፊኒሽኑን እንምጣ። ቀናነት ፖዚቲቪቲ ሲባል ምንድነው? ፖዚቲቪቲ ይኸውልሽ በሳይኮሎጂ አሁን ጠልቀን እንዳንገባ በሞቲቬሽን ሳይሆን በሳይኮሎጂ በትክክለኛ በሳይንሱ የፖዚቲቭ ቲንኪንግ ፓተርንስ አሉ። ቲንኪንግ ፓተርንስ አሉ፣ የኔጌቲቭ ቲንኪንግ ፓተርንስ አሉ። ኔጌቲቭ አንስተናቸዋል ከዚህ በፊት። ይሄ ፖዚቲቪቲ ግን ማይንድ ሴት ነው፣ ቅኝት ነው። ነገሮችን ፖዚቲቭ አድርገሽ ለማየት አእምሮሽን ትቃኘዋለሽ፣ ማይንድ ሴትሽን ታስተካክያለሽ። በቀን ውስጥ በምትይበት ጊዜ አስተካክለሽ ነው የምታየው። በቀን በቅን ልቦና ነው የምታየው። አንድ ምሳሌ ልስጥሽ። አንድ ሰው ትሬን ውስጥ ቁጭ ብሎ ባቡር ውስጥ ቁጭ ብሎ መጽሐፍ ያነባል። መጽሐፍ እያነበበ አንድ ሌላ ሰው 3 ልጆቹን ይዞ ገባ ባቡር ውስጥ። ከዛ ያሳ አባትዬው ቁጭ ብሎ ዝም ብሎ ቁጭ አለ። ልጆቹ ግን ባቡሩን ቀወጡት። ይሄኛው ሌላው ሰውዬ እያነበበ ነው። ከዛ ይሮጣሉ፣ ምን ይላሉ፣ ይጣላሉ። በጣም ነርቨስ ናቸውና አባትዬው ዝም ብሏል። በኋላ ባቡር ውስጥ የተቀመጠው ሰውየውን እንደዚህ ያየውና አንተ ልጆችን አትቀጣም እንዴ አለው። እንደዚህ ሲሆኑ ዝም ትላቸዋለህ እንዴ? መረን ትለቃቸዋለህ እንዴ አለው። ከዛ ያኛው ሰውዬ ምን አለ መሰለሽ፣ ይኸውልህ አሁን የመጣ ነው ከሆስፒታል ነው አለው። እናታቸው ሞተች አለው። እናታቸው ሞታባቸው እኔም እንዴት ሃንድል እንደማደርግ አላውቅም። እነሱም ተነግሯቸው ኒውሱን እንዴት እንደሚይዙት ግራ ገብቷቸዋል። ስለዚህ አሁን የምታያቸው በጣም ያዘኑ፣ የደነገጡ፣ ግራ የገባቸው ልጆች ናቸው እነዚህ ብሎ አለው። ያ ሰውዬ በጣም አፈረ። አንዳንዴ ፖዚቲቪቲ የሚጠቅምሽ ፖዚቲቭ ቲንኪንግ የሚጠቅምሽ ሰዎችን ጀጅ እንዳታረጊያቸው ይረዳሻል። ደክሟት ይሆናል፣ ተበሳይታ ይሆናል፣ ችግር ውስጥ ሆና ይኖራል ብለሽ እንድታስብ ያደርግሻል። እኔ ምሳሌ የምሰጠዋል። ስልክ ስደውል አንድ ሰው ስልኬ እየጠራ አላነሳም። 2 አማራጭ አለኝ። እንዴት ስልኬን አያነሳም? ጥጋቡ ነው የሽው ስልኬን አያነሳም ልል እችላለሁ። ወይም ንቀት እኮ ነው ልል እችላለሁ። ፖዚቲቭ ካየሁት ግን አላየውም ስልኬን፣ ወይ መኪና እየነዳ ይሆናል፣ ወይ ስልኩን የሆነ ቦታ አስቀምጦት ይሆናል። ይሄ ያድንሻል። ሰዎችን ጀጅ ላለማድረግ ያድንሻል። ስለዚህ አቅንቶ ማየት ቀኑንም እኔ አምንበታለሁ። እሱኛውን ፓርት አሁን ቀኑን ጠዋት ስነሳ ደባሪ ቀን ነው ካልኩኝ ደብሮኝ ነው የምውለው። ደስ አይልም ካልኩኝ ደስ አይለኝ ነው የምውለው። ግን እያንዳንዱ ቀን የራሱ ውበት አለው። እያንዳንዱ ቀን መልካም ነው። ዛሬ ደግሞ ይሄ ቆንጆ ቀን ነው ብዬ ከጀመርኩት ግን ይሰራል። ስለዚህ እንዳልሽው ነው ኦቨርሬትድ ሆኗል። ግን ፖዚቲቪቲ ግን ቀናነት ኑሮሽን ያጣፍጣል። እኔ ፕራክቲስ ላደረገው ብዙ ሞክራለሁ። ኔጌቲቭ ነገሮች ሁሉ ሲመጡ ግልብጥ አረጋቸውና ፖዚቲቭ አረጋቸዋለሁ። እኔን የሚጎዱ የሚመስሉ ነገሮች ሲመጡ አክቹዋሊ ምን አረጋለሁ መሰልሽ፣ ማዕበል ይነሳል በህይወትሽ እና ማዕበሉ ደንግጠሽ ልትቆሜ ትችላለሽ። ግን ማዕበሉን ደግሞ ለሰርፊንግ ልትጠቀሚበት ትችላለሽ። እኔ ሰርፍ የሚያደርጉ ሰዎች፣ ውሃ ላይ ሰርፍ የሚያደርጉ ሰዎች፣ የሚጫወቱ ሰዎች ስፖርቱ ዌቭ ይፈልጋል። ስለዚህ ማዕበሉ ሲነሳ አንቺ ሰርፍ አድርጊበት። እኔ አሁን በህይወቴ የሆነ ማዕበል ሲነሳ ጠብቅና የሆነ የራሴን ነገር አደርግበታለሁ። ግርግሩን ማዕበሉን የሆነ ነገር አደርግበታለሁ። አንድ ነገር ለማስተማር እጠቀምበታለሁ። ዝም ብዬ አይና ከዛ ኦኬ አሁን አለ ማዕበሉን ግን አሁን አያስደነግጠኝም፣ ግን ሰርፍ አደርግበታለሁ፣ እጫወትበታለሁ። ከዛ የሆነች ቦታ ላይ ይገባና ትምህርት አስተምሬበት እወጣለሁ። ማዕበሉ ጸጥ ይላል፣ ትምህርቱ ግን ይቀጥላል። ስለዚህ ፖዚቲቭ መሆን ይጠቅምሻል። ወደ ፒዩሪቲ ወይም ንጽህና እንምጣ። ፒዩሪቲ ንጽህና የተለያየ ነው። አንደኛ ፊዚካሊ ፒዩር መሆን፣ ንጹህ መሆን። እኔ ጠዋት ተነስቼ መጀመሪያ የማደርገው ነገር ቀዝቃዛ ውሃ ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ጠዋት በቀዝቃዛ ሻወር ወዳለሁ።
ተነስቼ አንዳንድ ሰው ያስደነግጣል ቀዝቃዛ ውሃ። እኔ ቀዝቃዛ ሻወር በጣም ነው የሚጠቅመኝ፣ በጣም ነው የምወደውና ጠዋት ተነስቼ ቀዝቃዛ ሻወር ውስጥ ነው የምገባው እና ራስሽን ንጹህ አድርጎ መያዝ፣ ውሃ መሽተት፣ በቃ ፒውር ንጹህ መሆን ለወጣቶችም ይጠቅማል። ይሄ ንጹህ መሆን በተቻለ መጠን ንጹህ መሆን ከተቻለ ደግሞ ከዛም አልፎ ጥሩ መሽተትም ደግሞ አይጎዳም። ስለዚህ ንጹህ መሆን እኔ ላለው ሊፍት ውስጥ ሴቶች ካሉ ደስ ይሉኛል። ምን እንደሚያደርጉ አላውቅም፣ ግን የሆነች ነገር አምጥተው እንትን ቆንጆ ሽታ ያመጣ ወይ ሎሽን አለቻቸው ወይ ምናምን አለቻቸው፣ ብቻ ቆንጆ ይሸታል። ደስ ይለኛል ሊፍቶች ሴቶች ሲኖሩ የሆነች ነገር አምጥተው ቆንጆ ሽታ ያመጣሉ። ወይ ከቦርሳቸው ምናምን ወይ ስፕሬ ነገር ትኖራቸዋለች እና እሱ ነው። ስለዚህ ፊዚካሊ ሁሌ ፒውር መሆን ንጹህ መሆን ፒውሪቲ ይጠቅማል። ሜንታሊ አለማስቀመጥ፣ ደጋግመን ቂም ይሁን ጥላቻ ይሁን የሚያቆሽሹ አእምሮአችንን የሚይዙ ነገሮችን ማስወገድ፣ ክሪስተል እንዲሆን አእምሮሽ ንጹህ እንዲሆን መስራት። በመንፈሳዊ ሕይወትሽም ከፈጣሪ ጋር ከእግዚአብሔር ጋር ባለሽ ግንኙነት ንጹህ ለመሆን መሞከር በጣም አስፈላጊ ነው። አዋዋላችን በንጽህና ከሆነ ኮንፊደንስ ይሰጥሻል፣ በጣም ኮንፊደንስ ይሰጥሻል። በንጽህና የዋለ ባል ማታ ሲገባ ሸሚዙ ሊፕስቲክ ነክቶት እንደሆነ ቼክ ማድረግ አያስፈልገው። በንጽህና ነው የዋለው። የሚደናበረው የት እንደዋለ የሚያውቀው ነው። እንዲህ ነክቶብኝ ይሆን የታወቅብኝ ይሆን ሸሚዜ ምናምን ነክቶት ይሆን ብሎ የሚፈራው በንጽህና ያልዋለው ነው። ነፃ ምን ያስፈራኛል? እኔ አንድ ምሳሌ ልንገርሽ። ስልክ ስናወራ ሰዎች ይሄ በስልክ አይወራም ይላሉ። ምን ማለት ነው? ደህንነቶች ሊሰሙ ይችላሉ ብለው ነው። እኔ ደግሞ ታዲያ ይስሙዋ አላለሁ። ደህንነቶች ስልኬን የሚሰሙ ከሆነ ይስሙዋ። ታዲያ ለምን? የማወራው ሰላማዊ ነገር ነው። እኔ አመፅ አላስነሳ፣ ክፉ ነገር አላደርግ። ለምን እፈራለሁ? ስልክ ሳወራ አልፈራም። ምክንያቱም ንጹህ የምታወሪ ከሆነ ምንም የሚያሳስብሽ ነገር የለም። እንደውም አንዳንዴ ሰዎች እንደዛ ሲሉኝ ይስሙ፣ እንደውም አሁን ትምህርታዊ እናደርገዋለን፣ ኮንቨርሴሽን ወይ ጆክ እናወራላቸዋለን፣ እየሳቁ ይሆናላቸዋል። ይሰማሉ፣ ሊሰሙ ይችላሉ። ይስሙ፣ የሚያስጨንቀኝ ነገር የለም። ወንጀል እስካልሰራው ድረስ ክፉ ነገር እስካላደረግኩ ድረስ ስልኬን የሚሰማ ካለ ይስማ። ወይም ደግሞ ስልኬን አንቺ ጋር ረስቼው ሄዳለሁ፣ ስልኬን ረሳሁት ልበል፣ ፓስወርድ የለውም። ከዛ በኋላ አንቺ ይዘሽው ሄድሽ። እሺ አንቺ አታደርጊ፣ በሌላ ሰው ምሳሌ እናድርግ። ከዛ ያ ሰው የረሳሁትን ስልኬን መጎርጎር ጀመረ። ምንም አልፈራም። ለምን? የተጻጻፍኳቸው ነውረኛ የሆኑ ቴክስቶች የሉም ስልኬ ላይ፣ ያየኋቸው ነውረኛ የሆኑ ቪዲዮዎች የሉም ስልኬ ላይ። ስለዚህ ስልኬ ቢፈተሽ ይፈተሽ፣ ንጽህና ፒዩሪቲ ለዚህ ይጠቅምሻል። ኮንፊደንስ እንድትኖር ያደርጋል፣ ህይወት ያጣፍጣል። ሌላኛው ጄነረሲቲ ወይም ደግሞ ልግስና ነው። ልግስና ደግነት ነው፣ አቲቲዩድ ነው። ልግስና የግድ ገንዘብ ብቻ መስጠት አይደለም። ጊዜ መስጠት ልግስና ነው። ሰዎች ጊዜ ሲፈልጉ ጊዜ ትሰጫቸዋለሽ፣ ታደንቂያቸዋለሽ፣ ኮምፕሊመንት ታደርጊያለሽ። እሱም ደግነት ነው። ማድነቅ በጣም ነው ደግሞ ዛሬ አምሮብሻል ማለት፣ ጎበዝ የሰሩትን ሰዎች ጥሩ መስራታቸው ማድነቅ። ከዛ ደግሞ ያለሽን ማካፈል። ዘር ነው፣ ስትዘሪ ይበቅላል። ከአንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል። ስለዚህ መስጠት ያስፈልጋል፣ ማካፈል ያስፈልጋል። እና ደግሞ ምን ይባላል መሰለሽ? what you make happen for others will happen to you ይባላል። what you make happen for others will happen to you። ለሰዎች አንቺ የምታረጊላቸው ነገር ላንቺ ይሆናልሽ። ስለዚህ መልካም አድርጊ፣ አካፊ፣ ዘርዝሪ። ያለን ነገር መስጠት፣ ማካፈል በጣም ያስፈልጋል። እና ይሄ ጀነሮሲቲ ነው። ቀጣዩ ሴሬኒቲ ወይም ደግሞ ትዕግስት ነው። ትዕግስት ደግሞ ስትታገሺው ያልፋል ህይወት። ቅድም ያልናቸው መራራ ፓርቶች አለ አይደል? ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው፣
እኔ አሁን እንደዛ አደርጋለሁ። ዝም ብሎ መንገድ ላይ የሆነ ድራይቨሮቹ ምናምን ተናደው እንትን ሊሉ ይችላሉ። ዝም ብለሽ ማለፍ፣ መታገስ። አሁንም አንድ ባቡር ውስጥ አንዲት ሴት ተቀምጣለች እና ከግራና ከቀኝ ሁለት ሰዎች ተቀምጠው በጣም ተጭነዋታል፣ አስጨንቀዋታል። ዝም ብላ ቁጭ አለች ታግሳ። የምትደርስበት ቦታ ደረሰችና ስትወርድ ሌላ ሰው ያያት ስለነበር ለምን እንዴት ታገሻቸው እንደዛ ተጭነውሽ ከግራና ከቀኝ አሏት። የምንሄድበት መንገድ አጭር እንደነበር አውቅ ነበር አለች። ፊው ሚኒትስ ነው፣ ስለዚህ ለምን እጣልሃለሁ? አመት ወርድ የለ እንዲ አሁን አንድ ሰው እያጋጠመሽ ሊጣላሽ ይፈልጋል። ትንሽ ጊዜ አይደል ከሱ ጋር የቆየሁት፣ ያልፋል። ታየው ታግሰሽ ለፊ። እኔ ላለሁ ብዙ ጊዜ እስር ቤት ያሉ ሰዎችን ሄደሽ ብትጠይቂያቸው 24 ዓመት ተፈርዶባቸው ያሉ ሰዎችን ሄደሽ ብትጠይቂያቸው እንዴት ተናድጄ ነበር፣ የሆነ ሰውዬ ተናድጄ ነበር፣ መታውት፣ ወደቀ፣ ጭንቅላቱን እንትን ደም ውስጡ ፈሰሰ፣ ሞተ ይልሻል። 24 ዓመት ተፈረደብኝ ይልሻል። 10 ደቂቃ ቢታገስስ ኖሮ ያልፈው ነበር። ስለዚህ ፔሽንስ ትዕግስት ደግሞ በጣም በጣም አስፈላጊ ነው። ሰረኒቲም ስለሚባል ነው። ወደ ቀጣይ ስንመጣ ደግሞ ነፃነት፣ ሊበርቲ፣ ነፃነት። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኝ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ ኢስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። በራስሽ ላይ የሚያስጨንቁሽን ሰዎች የተለያየ ነገር ነው። ለሰዎች ራሳችንን ባሪያ አድርገን ልንሰጥ እንችላለን። ኮንትሮሊንግ የሆኑ ሰዎች አሉ። ኮንትሮል ሊያደርጉሽ የሚፈልጉ አሉ። ኮንትሮል እንዲያደርገኝ አልፈቅድለትም። ሱሶች ኮንትሮል ያደርጉሻል። ሲጋራው፣ ጫቱ ምናምን አድርጊ ነው የሚልሽ እኮ አጭስ፣ ጭቃም፣ ጠጣ። ስለዚህ ባሪያ ሆኗል ሰው። ለተገዛለት ለዚያ ባሪያ ይሆናል ይላል። ለሱሶች ባሪያ አትሁኚ። ለየትኛውም አዲክሽን ቲክቶክም አይግዛሽ፣ ፌስቡክም አይግዛሽ። ማንም ነገር እንዲገዛኝ አለመፍቀድ ነው ሊበርቲ ማለት። መንግስትም አይገዛኝም። መንግስት የሆነ ነገር ሰጥቶ ከዛ በኋላ የፈለገውን እንድናገር ሊያደርገኝ ይችላል። አልፈቅድም፣ እሱን አልፈልገውም። ለምን? ነፃነቴን ስለምፈልገው። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት፣ ከዛ ህይወትሽ ይጣፍጣል። ወደ ቀጣይ ስንመጣ ደግሞ እውነተኝነት ወይም ሲንሰሪቲ፣ ኦተንቲሲቲ፣ ራስሽን መሆን ነው። ይሄ በቃ ቢዩር ሰልፍ። ማንንም ለመሆን አትሞክሪ፣ ማንንም ለመምሰል አትሞክሪ። ራስሽን ሁኚ። ይሄ ሰላም ይሰጥሻል። ሰዎች የሚቸገሩት ምንድነው? እከሌን ለመምሰል ወይም እንደ እከሌ ለመሆን ነው የሚሞክሩት። ሞዴል የሚሆኑ አሉ፣ ማህበረሰብ ውስጥ ሞዴል የሚሆኑ ሰዎች አሉ። ግን ራስሽን ሁኚ። በቃ እኔ ይሄ ነኝ፣ ይሄ የተሰጠኝ ማንነት ላስበው ሞክራለሁ፣ አርመዋለሁ፣ አሳድገዋለሁ፣ አነብለታለሁ፣ ጸልይለታለሁ። እኔ ዶክተር ወዳጄነህ ነኝ፣ ሌላ ማንንም መሆን አልፈልግም። በቃ የተሰጠኝን ኑሮ የተሰጠኝን ማንነት አክብሬ ራስሽን እውነተኛ ማንነትሽን ስትሆኝ ፕሪቴንድ አታደርጊም፣ አታስመስይም። በቃ ዳትስ ሚ። ኢምፕሩቭመንት ይፈልጋል፣ አርመዋለሁ። መታረም ያስፈልገዋል፣ አርመዋለሁ። መስተካከል አለበት፣ አስተካክለዋለሁ። አስተያየት እቀበላለሁ፣ ግን ሌላ ሰው ግን ለመሆን አልሞክርም። ስለዚህ እውነተኛነት ፕሪቴንድ አለማድረግ፣ አለማስመሰል በጣም አስፈላጊ። ሌላኛው መብሰል ወይም ማቹሪቲ። ኦኬ። ይሄኛው እኛ ሆን ብለን የምናመጣው አይደለም፣ ፈቃደኞች እንሆናለን። ላይፍ ወደድሽም ጠላሽም ያበስልሻል። ቻሌንጆች ይለውጣሉ። በዘመናት ባህሪ ሲለወጥ ታየዋለሽ። ልክ ያገባሻል ህይወት። እኔ እላለሁ መጽሐፍ ማንበብ ጥሩ ነው፣ ይጠቅማል በጣም። ትምህርት መማር ይጠቅማል፣ በጣም ጥሩ ነው። ግን የሚያበስልሽ ግን በህይወትሽ የምታልፊበት ነው። ድሮ እኔ በባህሪ ምን አይነት ነበርኩ? በጣም አትንኩኝ ባይ፣ ሰው ላይ አልደርስም፣ ሰው አላስከፋም፣ ግን አትንኩኝ ባይ ነበርኩ። ነጭናጫ፣ ከነኩኝ ነጭናጫ ነበርኩ። ህይወት ልክ ያገባል። ከዛ ትበስያለሽ፣ ማቹር ታደርጊያለሽ። በብስለት ደግሞ መመላለስ ትኖሪያለሽ። እና ባለፈው እንዳልነው ነው ህይወት የራሱ ኮሌጅ አለው፣ የራሱ ዩኒቨርሲቲ አለው። ወደ ማቹሪቲ ከዛ ደግሞ ብስለት ደግሞ የራሱ ውበት አለው። ደስ ይላል። ማቹር የሆኑ ሰዎችን ስታይ
ያለ እድሜያቸውም የበሰሉ ሰዎች አሉ። እና ደስ ይላል። አንቺ አሁን እንደዛ ነሽ፣ ከእድሜሽ በጣም በላይ ነሽ እኮ ፍቅር። በአኗኗርሽም በባህሪሽም ሳይ የአንቺ ጓደኞች የሚያደርጉትን ነገር አይደለም የምታረጊው። እና ማቹሪቲ በጣም ይጠቅማል። የመጨረሻው ስፒሪቹዋሊቲ መንፈሳዊነት። እሺ መንፈሳዊነት እንግዲህ ይኸውልሽ ስጋ፣ ነፍስ፣ መንፈስ አለ። ቦዲ አለን፣ ይሄ ፊዚካል ቦዲ አለን። ሶል አለን፣ ነፍሳችን አለ፣ ስፒሪታችን አለ። አሁን ለስጋችን የምናደርገው ነገር አለ፣ እንመግበዋለን፣ እናጥበዋለን፣ እንከባከበዋለን። ለቦዲያችን የምናደርገው ነገር አለ፣ ጥሩ ነው። ከዛ ለማይንዳችን ለሶላችን የምናደርገው ነገር አለ። መጽሐፍ እናነባለን፣ በእውቀት እንጨምራለን፣ ኢንተርቴይንድ እንሆናለን፣ ጥሩ ነው። ብዙ ሰው ግን ዋናውን ኮምፖነንት ኢግኖር ያደርገዋል። that's your spirit ስፒሪትን ኢግኖር ያደርገዋል። ከዚ ስፒሪት ኢግኖር ሆኖ ስጋ አምሮበት ማይንድ ጠንክሮ ስፒሪት ግን ዜሮ ይሆናል። ለስፒሪታችን ደግሞ ማሰብ አለብን። ስለዚህ ምንድነው በየሃይማኖታችን በጣም ጥሩ ግንኙነት ከፈጣሪያችን ጋር ይኖር። ክርስቲያኖች ከሆንን ከእግዚአብሔር ጋር ጥሩ ህብረት ይኖራል። ሙስሊሞች ከሆንን ከአላህ ጋር ጥሩ ግንኙነት፣ ጁዳይዝም እንከተል ከሆነ ከያህዌ ጋር ጥሩ ግንኙነት ይኖረን። ኮኔክትድ መሆን አለብሽ ከአምላክሽ ጋር። ሁል ጊዜ አብረሽ ያለሽ ምትጸልይ፣ ምታመልኪ፣ ምታመሰግኝ። ክርስቲያን ከሆነች መጽሐፍ ቅዱስ ምታነቢ፣ ሙስሊም ከሆነች ቁርአን ምታነቢ መሆን አለብሽ። እና ስፒሪቹዋል ህይወት ለኔ ይሄ ሞስት ኢምፖርታንት ነው። ሞስት ኢምፖርታንት ምክንያቱም ከተማርኳቸው ትምህርቶች፣ ካነበብኳቸው መጽሐፍቶች፣ ከህይወት ኤክስፒሪየንስ፣ ከሁሉም ከእግዚአብሔር ጋር ያለኝ ግንኙነት ይበልጣል። ስለዚህ ሬቨረንስ የሚባለው ነገር አክብሮት ማለት ነው። እግዚአብሔርን መፍራት ሬቨረንስ የሚባለው ነገር አንድ ነገር ባረግ ያጠናግረኛል ብሎ መፍራት ሳይሆን ስትናገሪም እሱ እየሰማሽ እንደሆነ፣ አንድ ነገር ልታረጊም ስትይ እያየሽ እንደሆነ ማወቅና በፍቅር ማክበር ነው ሬቨረንስ። ስለዚህ ለመንፈሳዊ ህይወታችን ደግሞ እኔ ያለ መንፈሳዊ ባልሆን ኖሮ በምድር ላይ መኖር የምችል አይመስለኝም ነበር። ስፒሪቹዋል ህይወት ባይኖረኝ፣ እግዚአብሔርን ጋር ግንኙነት ባይኖረኝ፣ አክቹዋሊ ያመጣኝም እሱ ነው። እኔ ግራጁዌት አድርጌ ምናምን ከዛ በጣም አስጠልቶኝ ባለበት ሰዓት ነው ህይወቴ በእግዚአብሔር የተያዘው። ለእኔ ሚኒንግፉል ያደረገልኝ፣ ህይወቴን ጣፋጭ ያደረገልኝ ከፈጣሪ ጋር ያለኝ ህብረት ነው። እና ስፒሪቹዋል ህይወታቸውን ደግሞ መንከባከብ